እዚህ ጋር ስደርስ ጎማ መሃል ላይ እሳት ተነሳ። ዳር እስኪይዝ ድረስ እሳቱ ፋታ አልሰጠኝም እና ጎማው መንደድ ጀመረ። በዛ ላይ የህዝቡ ተሳትፎ በቃ በህዝቡ ርብርብ ያው እንትኑን እንደጠፋ እሳቱን ሊያጠፉት ይችላል። ቦታው አልተያያዘም፣ እግሩ ላይ ነው። ከመጀመሪያው አንስቶ እንዴት ነው የአደጋ ሊደርስ የቻለው? ከየት እየመጣ ነው ያለው? ነዳጅ ጭነህ ነው የምትሄደው? ከአሰበ ከተማ ከጭሮ ነው እየመጣ ያለው ማለት ከጅቡቲ ጭኜ ያው ከጭሮ በዚህ መንገድ ነው እየመጣ ያለው። እንትን ቆሜያለሁ። አሰበ ቆሜ ቁርስ በልቻለሁ። በዛ ሰዓት ምንም ሰላም ነው፣ ሁሉም ነገር አይቻልም። ምንም እግርም የሞቀ አሁን ቀስ እያልኩ ነው የመጣሁት። በአንድ ጓደኛዬ ነው ከፊቴ ነበረ። እሱ ተከትዬ ቀስ እያልኩ ነው የመጣሁት። ልክ እዚች ድልድዩዋን አልፌ እዚች አካባቢ ስደርስ እንደመጨስ አለና እሳት አይ በስቶብ እሳት ላይ ናራትና ስትል እግሩ መንደር ጀመረ። በዛች ቅጽበት በቃ እግሩ መንደር ሲጀምር ምንም መቆጣጠር አልቻልኩም። ያለኝን እሳት አደጋ ሁለቱንም የምሳሌ የመኪናም አንዳንድ አለ በሱም ሞከርኩ፣ ምንም መቆጣጠር አልቻልኩም። ጎማ መንደር ስለጀመረ ላቆም አልቻልኩም። ግን ያው እነሱ ርብርብ ውሃ ማፈርም በተቻሉ በሁሉም ነገር ያው ለማዳን ሞክረዋል። ነዳጁ ተርፏል። እንግዲህ ጎማውን የተቃጠለው ያው በአንጻራዊነት ቀላል። እስቲ የህዝቡን ተሳትፎ እንዴት አየው? አሁን የህዝብ ባይደርስ ይሄ ነገር ነዳጁም እንትን ይል ነበረ እና እኔ በቃላት ተገልጿል። የምጠብቀው በላይ ነው። በአፈርም በውሃም በምንም ባለው አቅም ሁሉም ነገር ተባብሮ አካባቢ ያለው የጸጥታ ዘርፍ እንትኖቹንም እንዴት ነው ያገኛቸው? ጸጥታም ያው ንብረቴንም እየሰበሰቡ ነው ማለት እኔ አሁን በድንጋጤም ንብረቴም ምናምን እንትን እያልኩ ነው። ያው ሁሉ ነገር ተሰብስቦ ቦታ ሲሉ ነው እንግዲህ ከዚህ በላይ